አርዕስተ ዜና። የኢጋድ የምርጫ ታዛቢ ቡድን ግንቦት 24 ቀን 2018 የሚካሄደውን 7ኛው አጠቃላይ ምርጫ አስመልክቶ ከአበይት ባለድርሻ አካላት ጋር ተከታታይ ውይይቶችን አድርጓል። ዝርዝሩን ይዘናል። የአፍሪካ የገጠር ኢኮኖሚን ለመለወጥ የሚደረገው ስትራቴጂካዊ የገንዘብ ድጋፍ በከፍተኛ ሁኔታ እንዲያድግ የገንዘብ ሚኒስትር ዴኤታዋ ሰመሬታ ሰዋሰው ጥሪ አቅርበዋል። ሚኒስትር ዴኤታዋ በኮንጎ ብራዛቪል በተካሄደው 14ኛው የዓለም አቀፍ የግብርና ልማት ፈንድ ስብሰባ ላይ ተሳትፏል። ተሰሙታላችሁ። ባለፉት 4 ዓመታት ብቻ ከተለያዩ የአፍሪካ የመካከለኛው ምስራቅና እንደ አሜሪካና ማይናማር ካሉ የምዕራብ አገራት ለችግር የተጋለጡ ከ500,000 በላይ ኢትዮጵያውያንን ወደ አገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ ለመግታት የሚደረገው ጥረት በሀገሪቱ ምስራቃዊ ክፍል ባለው ግጭትና መፈናቀል ከፍተኛ ፈተና እንደገጠመው ገልጸዋል። ከውጭ ያዝነው ቀዳሚ መረጃችን ነው። ኢራንና አሜሪካ ስምምነት ላይ ለመድረስ መቃረባቸውን ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። ይሁንና አገራቱ ስምምነት ላይ ከመድረሳቸው አስቀድሞ የተወሰኑ አከራካሪ ጉዳዮች ላይ እልባት መሰጠት እንዳለባቸው ቫንስ አክለዋል። በዝርዝር እንነግራቸዋለን። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የምርጫ ታዛቢ ቡድን በመጪው ሰኞ የሚካሄደውን ጠቅላላ ምርጫ አስመልክቶ ከባለድርሻ አካላት ጋር ተከታታይ ውይይቶችን ማድረጉን አስታውቋል። ቡድኑ ከኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ጋር በነበረው ቆይታ ስለ ምርጫ ዝግጅት፣ ስለ ጸጥታ ሁኔታ፣ ስለ ውጤት አሰጣጥና ስለ ምርጫዬ የዲጂታል መመዝገቢያ መተግበሪያ ዝርዝር ገለጻ መቀበሉን ገልጿል። የኢትዮጵያ ሴቶች ፌዴሬሽን በበኩሉ በምርጫው ሂደት ሰላምን ለማስፈንና ሀገራዊ ምክክርን ለመደገፍ ከ10,000 በላይ የሰለጠኑ ሴት ታዛቢዎችን በመላው ሀገሪቱ ማሰማራቱን ለልዑኩ አረጋግጧል። ከኢትዮጵያ የሰብአዊ መብት ድርጅቶች ኅብረት ጋር የተደረገው ውይይትም የምርጫውን ግልጽነት፣ ታማኒነትና የባለድርሻ አካላትን ቅንጅት ማጠናከር ላይ ያተኮረ እንደነበረ ኢጋድ አስታውቋል። በሐረሪ ክልል ድምፅ ወደሚሰጥባቸው የምርጫ ጣቢያዎች ድምፅ ለመስጠት የሚያስፈልጉ ቁሳቁሶችን የማጓጓዝ ሥራ ተጀምሯል። በብሔራዊ ምርጫ ቦርድ የሐረሪ ክልል ምርጫ ጽሕፈት ቤት አስተባባሪ ጌታቸው ቦጋለ በክልሉ በሚገኙ የምርጫ ክልሎች እንዲሁም በአዳዲስ 8 ንዑስ ምርጫ ጣቢያዎች የምርጫ ቁሳቁስ ስርጭት መጀመሩን ገልጸዋል። አስተባባሪው አክሎም በክልሉ በሚገኙ 296 የምርጫ ጣቢያዎች ላይ አስፈላጊውን የምርጫ ቁሳቁስ የማጓጓዝ ሥራ መጀመሩን መናገራቸውን ኢዜአ ዘግቧል። የአፍሪካ የገጠር ኢኮኖሚን ለመለወጥ የሚደረገው ስትራቴጂካዊ የገንዘብ ድጋፍ በከፍተኛ ሁኔታ እንዲያድግ የገንዘብ ሚኒስትር ዴኤታዋ ሰመሬታ ሰዋሰው ጥሪ አቅርበዋል። በኮንጎ ብራዛቪል በተካሄደው 14ኛው የዓለም አቀፍ የግብርና ልማት ፈንድ ስብሰባ ላይ የተሳተፉት ሚኒስትር ዴኤታዋ የገጠር ልማት እንደ ተራ ማህበራዊ ወጪ ሳይሆን እንደ ስትራቴጂካዊ ኢኮኖሚያዊ ኢንቨስትመንት መታየት እንዳለበት አሳስበዋል። ኢትዮጵያ ከዓለም አቀፉ የግብርና ልማት ፈንድ ጋር ያላት የ$900 ሚሊዮን አጋርነት ከ13 ሚሊዮን በላይ ዜጎችን ተጠቃሚ ማድረጉን የጠቀሱት ወይዘሮ ሰመሬታ አሁን በስራ ላይ ያሉት የተቋሙ ፕሮጀክቶች የአየር ንብረት ለውጥን ለመቋቋምና የገጠር የፋይናንስ ተደራሽነትን ለማሳደግ ያላቸውን ፋይዳም አብራርተዋል። ባለፉት 4 ዓመታት ብቻ ከተለያዩ የአፍሪካ የመካከለኛው ምስራቅና እንደ አሜሪካና ማይናማር ካሉ የምዕራብ አገራት ለችግር የተጋለጡ ከ500,000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴሩ የህገወጥ ሰዎች ዝውውር መከላከልና የተመላሽ ዜጎች ቁጥጥርና ድጋፍ መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ እንደተናገሩት መንግስት ዜጎችን ከህገወጥ አዘዋዋሪዎች ለመጠበቅ የሚያስችል አዋጅ በማውጣትና ብሔራዊ ምክር ቤት በማቋቋም ሰፊ ስራዎችን እያከናወነ ቆይቷል። በዚህም ወደ ሀገር ለተመለሱ ዜጎች የስነ ልቦና ድጋፍና የመልሶ ማቋቋም ተግባራት መከናወናቸውን ጠቅሷል። ይሁን እንጂ የህገወጥ አዘዋዋሪዎች ስልትና መደበኛ ያልሆነ ፍልሰት አሁንም በስፋት እየቀጠለ መሆኑን የማህበረሰቡን ግንዛቤ በማሳደግና የአመለካከት ለውጥ በማምጣት ረገድ የሚዲያ ተቋማትና ባለሙያዎች ሚና ወሳኝ መሆኑን አጽንኦት ተሰጥቶበታል። ሚኒስትሩ ይህንን ያስታወቀው ከዓለም አቀፉ የፍልሰተኞች ድርጅት IOM ጋር በመተባበር መደበኛ ያልሆነ ፍልሰትን በመከላከል ረገድ አስተዋጽኦ ላበረከቱ የሚዲያ አካላት እውቅና በሰጠበት መርሃ ግብር ላይ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ ለመግታት የሚደረገው ጥረት በሀገሪቱ ምስራቃዊ ክፍል ባለው ግጭትና መፈናቀል ከፍተኛ ፈተና እንደገጠመው ገልጸዋል።
ዶክተር ቴድሮስ ለስራ ጉብኝት ኪንሻሳ በገቡበት ወቅት እንደተናገሩት በምስራቅ ኮንጎ ያለው የጸጥታ ችግር የጤና ባለሙያዎች ተጎጂዎች ዘንድ እንዳይደርሱና ወረርሽኙን ለመቆጣጠር የሚከናወኑ ስራዎችን እያደናቀፈ ይገኛል። ግጭት ወይንም ሌላ ምንም አይነት ምክንያት ንጹሃን ዜጎችን ልንከላከለው በሚችል በሽታ ለሞት አሳልፎ ከመስጠት በላይ ሊሆን አይችልም ያሉት ዋና ዳይሬክተሩ ተፋላሚ ወገኖች በአስቸኳይ የተኩስ አቁም እንዲያደርጉም ጥሪ አቅርበዋል። የወረርሽኙ ማዕከል ወደ ሆነችው ኢቱሪ ግዛት ያቀኑት ዶክተር ቴድሮስ ለሕክምና ስራው የሚያስፈልገው በጀት በሚፈለገው መጠን አለመገኘቱም ችግሩን ይበልጥ እንዳከበደው ገልጸዋል። በአሁኑ ወቅት ቡንዲ ቡጊዮ በተሰኘው ብርቅዬ የኢቦላ ዝርያ ከ1000 በላይ ሰዎች መያዛቸው የተጠረጠረ ሲሆን ለዚህ ዝርያ እስካሁን የተረጋገጠ ክትባት ባለመኖሩ አስቸኳይ ሙከራዎች እንዲጀመሩ የዓለም ጤና ድርጅት አሳስቧል። ዶክተር ቴድሮስ በአገሪቱ ላይ የሚጣሉ የጉዞ እገዳዎች መረጃን በግልጽ ለማጋራት እንቅፋት ከመሆኑ ውጪ ፋይዳ እንደሌላቸውም አክለው ገልጸዋል። ኢራንና አሜሪካ ስምምነት ላይ ለመድረስ መቃረባቸውን ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። ይሁንና አገራቱ ስምምነት ላይ ከመድረሳቸው አስቀድሞ የተወሰኑ አከራካሪ ጉዳዮች ላይ እልባት መስጠት እንዳለባቸው ቫንስ አሳስበዋል። ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ለመፈረም ምን ያህል ተቃርበዋል ተብሎ ለቀረበላቸው ጥያቄ ምክትል ፕሬዝዳንቱ ሲመልሱ መቼ ስምምነት ላይ እንደሚደረስ ለመናገር ጊዜው ገና መሆኑን ገልጸዋል። በረቂቅ ደረጃ የተነደፈው የድርድር ሐሳብ በሚያዝያ ወር የተደረሰውን የተኩስ አቁም ስምምነት ለተጨማሪ 6 ቀናት የሚያራዝምና ለኒውክሌር ድርድር ሁኔታዎችን የሚያመቻች እንደሆነ ተሰምቷል። በትላንትናው ዕለት የአሜሪካ ባለስልጣናት ቴህራንና ዋሽንግተን በረቂቁ የመጀመሪያ ምዕራፍ ላይ መስማማታቸውን ቢገልጹም በትራምፕም ሆነ በኢራን መንግስት በኩል በይፋ የተባለ ነገር የለም። በከፊል የኢራን መንግስት ንብረት የሆነው ታስኒም በዘገባው እንዳሰፈረው የድርድር እቅዱ አልተጠናቀቀም ወይንም ስምምነት ላይ አልተደረሰበትም። ዘገባዎች እንደሚያሳዩት በእቅዱ መሰረት ኢራን በሆርሙዝ ሰርጥ የመርከቦች ያልተገደበ እንቅስቃሴ ትፈቅዳለች። እንዲሁም በ30 ቀናት ውስጥ በሰርጡ ላይ ያጠመደቻቸውን የባህር ውስጥ ፈንጂዎች ታስወግዳለች። አሜሪካም በምትኩ በፋርስ ባህረ ሰላጤ የዘጋችውን እገዳ የምታነሳ ሲሆን በኢራን ላይ የጣለቻቸውን ማዕቀቦች በሙሉ በማንሳት ኢራን ነዳጅ በነፃነት እንድትሸጥ ትፈቅዳለች ተብሎም ይጠበቃል ሲል ቢቢሲ ዘግቧል። የሩሲያ ጦር ድሮን በሮማኒያ ጋላቲ ከተማ በሚገኝ አንድ የመኖሪያ ህንፃ ላይ ጉዳት ማድረሱ ተገለጸ። ጥቃቱ በህንፃው ላይ የእሳት አደጋ ያስከተለ ሲሆን 2 ሰዎች ቀላል ጉዳት ደርሶባቸዋል። የሮማኒያ መከላከያ ሚኒስቴር እንደገለጸው ድሮኑ የሀገሪቱን የአየር ክልል ጥሶ በመግባት በህንፃው ጣሪያ ላይ አርፏል። በዚህም ምክንያት 70 የሚሆኑ ነዋሪዎች ከቤታቸው በአስቸኳይ እንዲለቁ ተደርገዋል። በሩሲያና ዩክሬን መካከል ጦርነቱ ከተጀመረ ወዲህ በኔቶ አባል ሀገር ውስጥ በሚገኝ የመኖሪያ ህንፃ ላይ ቀጥተኛ ጥቃት ሲደርስ ይህ የመጀመሪያው ነው። የሮማኒያ የውጭ ጉዳይ ሚኒስትር ድርጊቱን ከባድና ኃላፊነት የጎደለው ትንኮሳ ሲል የኮነነው ሲሆን ለኔቶ ዋና ጸሐፊ ማርክ ሩተ ዝርዝር መረጃውንም አጋርተዋል። ቡካሬስት የሀገሪቱን ሉዓላዊነት የጣሰውን ይህንን ጥቃት ተከትሎ የኔቶ አጋሮች የተሻሻለ የድሮን መከላከያ ቴክኖሎጂ በፍጥነት እንዲያሰማሩላት ጠይቃለች። ጥቃቱ የተፈጸመው ራሽያ በዩክሬን የኢዝሜል ወደብ ከተማና በሌሎችም ሲቪል አካባቢዎች ላይ መጠነ ሰፊ የአየር ድብደባ በከፈተችበት ወቅት እንደሆነ ኪየቭ ኢንዲፔንደንት አስነብቧል። የዶናልድ ትራምፕ አስተዳደር የአሜሪካን 250ኛ የነጻነት በዓል ምክንያት በማድረግ የፕሬዝዳንቱን ምስል የያዘ አዲስ $250 የገንዘብ ኖት ለማተም ዝግጅት እያደረገ መሆኑን አስታውቋል። ምንም እንኳን ነባሩ የአሜሪካ ሕግ በሕይወት ያለ ሰው ምስል በገንዘብ ላይ እንዳይታተም ቢከለክልም በኮንግረስ የሚገኙ የፕሬዝዳንቱ አጋሮች ለትራምፕ ልዩ ፍቃድ የሚሰጥ ረቂቅ አቅርበዋል። የግምጃ ቤት ኃላፊው ስኮት ፒሴንት እንደገለጹት ሕጉ በሕግ አውጪዎቹ የሚጸድቅ ከሆነ መስሪያ ቤታቸው የገንዘብ ኖቱን ንድፍና ህትመት ለማከናወን አስፈላጊውን ቅድመ ዝግጅት እያደረገ ነው።